አዲስ አመት ሊገባ ኦልሞስት 2 ወር ከምናምን ነው የቀረው። ምናልባት ደግሞ አዲስ ከሆናችሁ የ100 ቀን ቻሌንጃችንም ከተጀመረ ኦሬዲ 1 ወር አልፏል። ምናልባትም ደግሞ የ100 ቀን ቻሌንጃችን ላይ ኦሬዲ ጆይን አድርጋችሁ ነገር ግን መሀል ላይ ያቋረጣችሁ ሰዎችም ካላችሁ again አሁንም የቀራችሁ 2 ወር ነው ለእናንተም። ስለዚህ ታዲያ ምን ይሻለናል? ምን እናድርግ? ኦኬ ሶ ይሄን ነገር ለማስተካከል ማለትም አዲስም ሰዎች ሁኑ ምናልባት ከዚህ በፊትም የነበራችሁ ሁኑ ሁለታችንም የሚያስማማ ነገር ይዤላችሁ መጥቻለሁ። ስቲል አሁንም ጊዜ ያለን እንዴት አድርገን ወደ ነበርንበት መመለስ እንችላለን ማለት ነው። ስለዚህ ይሄንን በተመለከተ I'm just going to only share 3 ነገሮችን በደንብ አድርጋችሁ አዳምጡ and ምናልባት ይሄንን ነገር እንኳን ተናገሬ አሁንም ፌል የምታደርጉ ከሆነ guys you're just the problem. You are the problem. ሌላ ምንም እንትን የለው. You are the problem. Okay, የመጀመሪያው ምንም አይነት ነገር ሚስ አላረጋችሁ. I know even ቴሌግራም ቻናላችን ላይ ብዙ ሰዎች ወይኔ ፈተና ነበረኝ ለእንትን ሳጥና ነበረ ታመሜ ነበረ እንደዚህ ተፈጥሮ ነበረ ቫኬሽን ላይ ነበርኩኝ እና ኦሬዲ ጊዜ ሄዷል እና ምን ማድረግ እንዳለብኝ አላውቅም ለምትሉ ሰዎች ጋይስ በመጀመሪያ ደረጃ ማወቅ ያለባችሁ ነገር ምንም ነገር አላመለጣት. It's always better አርፍዶ መምጣት instead of እስከናካቴው አለመምጣት. ስፔሻሊ ደግሞ ወይኔ ያመለጠኝ ብሎ ወደ ኋላ ከመቅረት ማለት ነው. እነነ ነገርኳችሁ ደግሞ ምናልባት ጀምራችሁ በሆነ ምክንያት ያቋረጣችሁ ሰዎች ካላችሁ ከዚህ በፊት እንዳወራሁት you didn't guys lose anything. ምንም ነገር ሉዝ አላደረጋችሁም. Instead think of it like oh I took a break. Okay? No, break ወስጄ ነበረ የዛን ጊዜ ላይ ነገር አጋጠመኝ so whatever. እነዚህ ነገሮች በረንብ አድርጋችሁ እንድታስቡ ፈልጋለሁ። ምክንያቱም አብዛኞቻችን ከእቅዳችን ከጎላችን እንዳንሄድ የሚያደርገን ነገር is our mindset እና ኦሬዲ ይሄ ሮትን የሆነ አመለካከት ካላችሁ ለመጓዙም ራሱ ብታስቡ የትም ቦታ አደርሱም። ስለዚህ ፕሊስ ይሄን ነገራችሁን አንደኛ ኢሊም ሁለተኛ ፖይንት ደግሞ ማድረግ ያለባችሁ ነገር ምንድነው አዲሶችም ነባሮችም ማለት ነው ፕሊስ ጌት ክሊር ኦን ዩር ጎል። ኦኬ እንበለናው ለሁለት እንክፈላችሁ ራይት። ምናልባት አዲስ ሰዎች ካላችሁ ቤዚክሊ ማድረግ ያለባችሁ ነገር ምንድነው ከዚህ በፊት እንዳወራ ነው አዲስ አመት ሲመጣ አዲስን ሰው ለመሆን አትጣሩ። ኦኬ ምክንያቱም አብዛኞቻችን በተለይ ክረምትን እንደ ቫኬሽን የምናስብ ሰዎች አለን። ላይክ ክረምት ላይ እንደፈለግን እንጫወታለን እንደፈለግን እንዝናናለን we will spend whatever money ከዛ ባለልክ መስከረም 1 ሲል አዲስ ሆናል መስከረም 1 ሲል ገንዘብ ቆጥባል መስከረም 1 ሲል እንደዚህ ያደርጋሉ የምትሉ ሰዎች አላችሁ but እስከዛ ድረስ ያንን እቅድ ስታቀዱት ነበር basically so how is it going አሁን ላይ እንዴት እየደላችሁ ነው ያቀድ exactly see like ከመሬት ተነስቶ አዲስ ሰው ሆናለሁ የሚባል ነገር የለም instead አዲስ ሰው ለመሆን basically መጀመሪያ ፕራክቲስ ያስፈልጋቸዋል and that's why ክረምት ለት ሁሉ ጊዜ ራሳችሁን ፕራክቲስ ማድረግ አለባችሁ ለምትፈልጉት ማንነት like አዲስ አመት ሲመጣ ማለት ነው አሁን ላይ እስቲ ኤክስፐሪመንት አድርጉ አዳዲስ ነገሮችን ሞክሩ immediately መስከረም 1 ሲመጣ ጂም ጀምራለሁ አትበሉ እስቲ አሁን ጀምሩትና let's see እሱም ብቻ ደግሞ ሳይሆን በረም እንድታስቡበት እንፈልገው ነገር ምንድነው መጀመር is not the problem guys መጀመር ማንም ሰው ይጀምራል ምንም ነገር ማንም ሰው ይጀምራል ችግሩ ምንድነው የጀመሩትን ነገር ማስቀጠል ነው እዚህ ማስቀጠሉስ ብዙ አይነት ኤክስፐሪመንቶች happen ያደርጋሉ ስለዚህ ያንን ነገር ማድረግ ያለባችሁ ክረምት ነው እንጂ ኦሬዲ ያ አዲስ አመት ከገባ በኋላ አይደል እንደዛ አይነት ሳይክል ውስጥ እንዳትወርቁ ከፈለጋችሁ መጀመሪያ ካሁኑ ፕራክቲስ አድርጉ ገንዘባችሁ ላይ ማይንድፉል መሆን የምታስቡ ሰዎች ካላችሁ አሁን ክረምት ላይ እስቲ ያንን ነገር ኤክስፒሪየንስ አድርጉ ነባር ከነበራችሁ ደግሞ ማለትም እንግዲህ የ3 ወር እቅዳችንን ማለትም የ100 ቀን ቻሌንጃችንን ስንይዝ የነበራችሁ ሰዎች ካላችሁ ኦሬዲ ስለገባችሁ አውርተን ነበር አይደለ እንዴት ግን ማውጣት እንዳለባችሁ እንዴት እነዛ ነገር ማስቀጠል እንደምትችሉ አውርተን ነበር right so right now እንድታረጉ መፈልገው ነገር even ራሱ አቋርጣችሁት ከሆነ ያንን ነገር አሁን ላይ ምን አድርጉ መሰላችሁ እስቲ ቆም ብላችሁ የነበራችሁን እቅድ መልሳችሁ እዩ ሪፍሌክት አድርጉ እስቲ ማለትም still now አሁንም ከዛ እቅድ ጋር like ተመሳሳይ ኮኔክሽን አለኝ do I still believe in it do I still like want to pursue it የሚሉትን ጥያቄዎች ጠይቁ ለምን እንደሆነ ልንገራችሁ እኔ ለምሳሌ አሁን ጂም አካባቢ ገና ለመግባት ሳስብ ማለት ነው I thought maybe like you know what ከዚህ በኋላ በሳምንት እንዳለ መሄድ አለብኝ like በሳምንት 7 ቀን ጂም መሄድ አለብኝ ኦር ካልሆነ በሳምንት 6 ቀን መሄድ አለብኝ እንደዚህ ማድረግ አለብኝ እና በማአት ግቦችን አውጥቼ ነበር right and then ያንን ነገር አደረኩት ለአንድ ወር እና ነገር ግን somehow kind of ከላይፍ ስታይል ጋር እየተመጣጠነ አልነበረም ከዛ በኋላ almost አንድ ወር ካለፈ በኋላ የነበረኙን እቅዶችን መልሼ አየውና ሪፍሌክት አደረኩኝ and I say like do I still resonate with this do I still want to do this and to be honest አብዛኛው ነገሬ ነው ነበር ያለኝ ነበር ስለዚህ ያንን ጎል ድጋሚ ሪፋይን አደረኩት ማለት ነው ስለዚህ እናንተ ብትሆኑ yes I know ምናልባት ወፍረት መቀነስ ትፈልጋላችሁ ኦር መጨመር ኦር ገንዘባችሁን ማሳደግ ኦር even ቢዝነሳችሁን መስራት ኦር አዲስ ኮር መጀመር whatever it is ማድረግ የምትፈልጉት ነገር እንደነበረ አውቃለሁ ጎላችሁ ነበር but ካንዶር በኋላ እስቲ ነገሮች ከተቀየሩ ዞር ብላችሁ ተመልከቱ do you still want to do it do you still think like ይሄ ነገር still ማድረግ አለብኝ የምትሉት ነገር ነው ካልሆነ እባካችሁ ነገር ስላችሁ ለምናችኋለሁ
ኢሊሚኔት አድርጉት። the best thing about በተለይ ብሬክ ስለመውሰድ በተለይ ዞር ብሎ ስለመመልከት is this በቃ ከእናንተ ጋር ሬዞኔት የማያደርግ ከሆነ don't do it። and አብዛኞቻችሁ ደግሞ እቅዳችሁን ስታወጡ አይ ኖ እገሌ ስላላችሁ የምታወጡ ሰዎች አላችሁ። ኦር ደግሞ ጀስት ሲባል ደስ ስለሚል አለ አይደለ ኦ እኔ እኮ ምንድነው ፕሮዳክቲቭ ነኝ እኔ እኮ ማኔጅ ማድረግ እችላለሁ። ኦር እንትን ይሁን አለ አይደለ ሬድ ፒል ኮንተንቶች ወንድና እንደዚህ አድርግ እንደዚህ ብለተታ ሲሏችሁ it feels nice አይደለ so based on that ጎላችሁን የምታወጡ ሰዎች አላችሁ and የማትቀጥሉበትም ሪዝን ለዛ ነው። ሲጀመርም ያ ጎል ከእናንተ ጋር ሬዞኔት አያደርግም። ስለዚህ ባካችሁ ፊክስ ኢት። ሶስተኛ ደረጃ ማድረግ ያለባችሁ ነገር ምንድነው መሰላችሁ? እነዚህ ሶስት ነገሮች ለያያቸው። አንደኛ ታስክ ነው፣ ሁለተኛው ሀቢት ነው፣ ሶስተኛ ጎላችሁ ነው። እነዚህ ሶስት ነገሮች ዲፍረንሺየት አድርጎ ስፔሻሊ አሁን ክረምት በያዝነው ውስጥ ማለት ነው ማድረግ ያለባችሁ እንደው መሰላችሁ ስፔሻሊ ነገር ስናገር የአብዛኞቻችሁን ቤት እንደማንኳኳ በጣም እርግጠኛ ነኝ። you know like አሁን ለምሳሌ ጎል አውጡ ይባልና ኦኬ ሶ ጎል እኮ አለ and then daily task አውጡ ሲባል again daily taskም አለ but when you see okay ጎላችሁ ይሄ ነው ግን ዴይሊ ታስካችሁ ይሄ ነው and absolutely ምንም የሚያገናኛቸው ነገር የለም you know what I mean so አሁን ለምሳሌ እኛ ቴሌግራም ቻናላችን ላይ ሰው አሉ like ልጆች አፕሎድ ያደርጋሉ ያደረጉትን ነገር ሀቢታቸው ምናምን ነገር but sometimes ታስክ እና ሀቢት የሚቀላቀልብን ሰዎች አለን እና ሀቢትና ጎልም የሚቀላቀልብን ሰዎች አለን። ለምሳሌ በጠዋት መነሳት እፈልጋለሁ is not a goal honey that's not a goal በቀን ውስጥ ለሊትር ውሃ መጠጣት እፈልጋለሁ again that's not a goal okay ቤቴን ከዚህ በኋላ ሩሜን አስተካክላለሁ በጣም እንትን again that's not a goal እሺ መለየት አለብን። ታዲያ ምንድነው ይሄ ነገር ካልን ኦኬ አንድ ባንድ ልተንትንላችሁ ትርጉሙን ልንገራችሁ። ታስክ ማለት በየቀኑ የምታደርጉት ኮምፕሊትድ መሆን ያለበት ነገር ነው። ኦሬዲ ስራ ነው። ሶ ታስክ የምንላቸው is basically your responsibility ማለት ነው። ለምሳሌ አሁን ጠዋት ስነሳ ታስኮች አሉኝ ማለትም በቀን ውስጥ ማድረግ ያለብኝ ነገር ለምሳሌ ቤቴን ማጽዳት፣ ምግብ መብላት፣ ውሃ መጠጣት፣ የሆነ ነገር ማስተካከል የሆነ ቦታ ሄጄ ሾፕ ማድረግ፣ መጽሐፍ ቅዱስ ማንበብ፣ መጸለይ this is my responsibility the bare minimum የሚባል ነገር ኦኬ ሶ ይሄን ነገር ዘረዘራችሁ ማለት ጎላችሁ ነው ማለት አይደለም። Okay, let's get one thing clear. ሁለተኛ ደረጃ ደግሞ we call it habit. Habit የምንለው ደግሞ is a process of becoming. Okay? So መሆን የምትፈልጉት ማንነት አለ አይደለ? So habit የምንለው መሆን ለምትፈልጉት ማንነት ፕሮሰሱ is called habit. So basically habit ማለት is a process of becoming. So ለምሳሌ እንበልና እኔ mindful ሰው መሆን እፈልጋለሁ ካልኩኝ okay, mindful ሰው ምን አይነት ሀቢቶች አሉት? Okay? እኔ ከዚህ በኋላ early bird ነው መሆን የምፈልገው ስል okay, early bird የሚባሉት ምን አይነት ሀቢቶች አላቸው? I'm not talking about በጠዋት መነሳት ብቻ there is actually something that I do እኔ ከዚህ በኋላ mindful ሰው ነው መሆን የምፈልገው ስል okay mindful የሚባሉ ሰዎች ምን አይነት ሀቢት አላቸው? ቢዝነስማን ነው መሆን የምፈልገው ካልኩኝ again ቢዝነስማን የሆኑ ሰዎች ምን አይነት ሀቢት አላቸው? ሶስተኛው ደግሞ ጎል ነው። ጎል ማለት basically achieve የምታደርጉት ነገር ነው እና achieve የምታደርጉት ነገር ደግሞ በአንድ ጊዜ በአንድ አመት ውስጥ በሁለት ወር ውስጥ ይሆናል ማለት አይደለም። basically ያ ነገር is not under your control እና ጎላችሁም ደግሞ it's not something you do it's something you achieve አይደለ? ስለዚህ in order for you to achieve ማድረግ ያለባችሁ ነገር አለ። ለምሳሌ እንበልና አንድ ጎል አለኝ okay እንበልና ቢዝነስ መክፈት ፈልጋለሁ okay ይሄ ጎል ሊሆን ይችላል። so ቢዝነስ ለመክፈት ሳስብ ያንን ቢዝነስ ለመክፈት የሚያስፈልጉኝ ነገሮች አሉ። ቤዚክሊ ፕላን አለኝ ኦኬ እዛ ቦታ እንዴት እንደምደርስ ያንን ጎሌን እንዴት አቺቭ እንደማድረግ የሚሄድበት ብቻ ፕላኖች አሉ። ሶ ስለ ፕላን ደግሞ ስናወራ አንዳንድ ጊዜ እነዛ ፕላኖች ላይሰሩ ይችላሉ። ለአንድ ወር ሰርተው ለሚቀጥለው ላይሰራ ይችላል። ስለዚህ I don't change the goal instead I change the plan. you see የሚቀየር ነገር አለው። ሀቢት ብትሉ ግን ኖ የሚቀየር ነገር አይደለም። ታስክ ብትሉት የሚቀየር ነገር አይደለም። ጎል ግን ፕላኑን ቼንጅ የምታደርጉት ነገር ነው። እንደ የተለያየ አይነት ሜትድ ልትጠቀሙ ትችላላችሁ but at the end of the day ማተር የሚያደርገው ነገር did you do it or not? ስለዚህ እሺ even እነዚህን ሶስት ነገሮች አብዛኞቻችን ባለመለየታችን just simply like productive የሆነን ይመስለናል የቀን ታስክ የቀን to do ምናምን ነገር አውጥተን ይሄ ነው የምንላቸው ነገሮች አሉ but no that's not how it works እሺ so next time ላይ I hope ፕላን ስታወጡ or እቅድ or whatever ስታወጡ በሶስት ካታጎሪ ከፈሏቸው okay ታስክ የሚባሉ that's your responsibility ግዴታችሁ ነው habit ስትሉ again የምታደርጉት ነገር ነው ጎልም ስትሉ ይሄን ብላችሁ ከፋፍሏቸው
alright so ምናልባት ስለ እነዚህ ነገሮች ዲቴል ህይወታችሁ ላይ አቺቭ ማድረግ የምትፈልጓቸው ነገሮች ካሉ ዋን ኦን ዋን ኮቺንግ እኔ ኦልሬዲ ፕሮቫይድ አደርጋለሁ። ስለዚህ ሬጂስትሬሽን ሊንኩን እታች አስቀምጥላችኋለሁ። you can join us እና እዛ ላይ ሬጂስተር አድርጋችሁ አንድ ላይ መስራት እንችላለን። ምናልባት ሀሳብ አስተያየት ደግሞ ጥያቄም ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። በተቻለ መጠን እንዳለ አድሬስ ለማድረግ እሞክራለሁ። if you like this video don't forget to like it and ምናልባት ይጠቅማል የምትሉ ሰዎች ካላችሁ maybe share the love. anyways hopefully በሚቀጥለው አመት I really hope ማለት ነው አዲስ ሰዎች ሆነን እንደምንገናኝ okay thank you so much for watching በሚቀጥለው ቪዲዮ አቻለሁ